ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ግሬድ 10 ሂስትሪ ዩኒት 2 ፓርት 1 ዩኒት 1 ፕሌይሊስት ላይ በመግባት then ግሬድ 10 and 12 የሚል አለ። ወደ ታች ስትሄዱ ዩኒት 1 ከፓርት 1 እስከ መጨረሻው 5 አለላችሁ። እሱ ማግኘት ትችላላችሁ። ፓርት 2 ዛሬ በዩኒት 2 ዛሬ እንጀምራለን ማለት ነው። ዩኒት 2 the Africa and the colonial experience አፍሪካና ቅኝ ግዛት ከ1800 ከ1880ዎቹ እስከ 1960ዎቹ ያለውን ነው። and my name is Mr. ጌታቸው. And if you need short note or PowerPoint and other exercise questions, you can join this Telegram channel at ጌታቸው 700 ቴሌግራም ላይ ዛጋ ገብታችሁ የኖቶችን እና ሌሎች ኤክሰርሳይሶችን ማግኘት ትችላላችሁ። እንቀጥል። የመጀመሪያው የዩኒት 2 የመጀመሪያው ፓርት ጄኔራል ባክግራውንድስ ኦፍ ኮሎኒያሊዝም ጄኔራል ባክግራውንድስ ኦፍ ኮሎኒያሊዝም or the factor that leads for the beginning of colonialism የሚለውን እናያለን ማለት ነው። መጀመሪያው what is colonialism and what is imperialism ኮሎኒያሊዝም እና ኢምፔሪያሊዝምን እዚህ ጋር ልዩነታቸውን ማወቅ አለብን ማለት ነው። ዴፊኒሽኑን ካየን በኋላ when we define colonialism, colonialism is defined as a direct and total domination of one country by another based on the possession of a state authority for a foreign power. a direct and total domination ቀጥተኛ ቅኝ ገዢው ይመጣል እና ቶታሊ ዶሚናንት ነው የበላይ ሆኖ of one country by another አንድ ሀገር በሌላ ሀገር ዳይሬክትሊ እና ቶታል ዶሚናንስ ስቴት አውቶሪቲው በሌላ ሀገር ቁጥጥር ስር ይውላል ማለት ነው። በሌላ ሀገር በውጭ ሀገር ማለት ነው እና ቀጥታ እነዚህ ቅኝ ገዢዎቹ መጣው በአካል ነው። ዳይሬክት ኤንድ ቶታል ዶሚኔሽን of one country by another based on the possession of a state authority ሙሉ ለሙሉ እነዚህ ሀገራቶች ናቸው፣ እነዚህ መጤዎቹ ናቸው የሚይዙት ማለት ነው። ኢምፔሪያሊዝም ደግሞ ዲፋይን ስናደርገው ኢምፔሪያሊዝም ዲፋይንድ as a policy or a belief ያኛው ዳይሬክት ነው፣ ዳይሬክት and total domination። ይሄኛው ደግሞ ኮሎኒያሊዝም ካለቀ በኋላ የመጣ የዩሮፒያኖች ኒዮ ኮሎኒያሊዝም ስታይል ነው ማለት ነው። ኒው ታይፕ ኦፍ ኮሎኒያሊዝም ነው። ፖሊሲ ኦር ብሊፍ ዩዚንግ ፓወር ፖሊሲ ነው ኦር ብሊፍ ነው by using power and influence to rule another nation or people ኃይልን በመጠቀም የኢኮኖሚክ ሊሆን ይችላል፣ ሚሊተሪ ሊሆን ይችላል። ኃይልን በመጠቀም ሌላን ሀገር ወይም ኔሽን ሩል ማድረግ ወይም ኢንፍሉዌንስ መጫን ማለት ነው። ኢንፍሉዌንስ መጫን ይሄ ፖሊሲ ነው። ዳይሬክትሊ ሀገራቶች አይመጡም በአካል እንደ ኮሎኒያሊዝም። የተለያየ ማዕቀብ ሊጥሉ ይችላሉ፣ የተለያዩ ፖሊሲዎችን በማውጣት ማለት ነው። ያን ፖሊሲ ካልተከተሉ ሀገራቶች ምን ያደርጋሉ? ማዕቀብ ሊጥሉ ይችላሉ። የንግድ ሊሆን ይችላል፣ ወይም የሚሊተሪ ማዕቀብ ሊሆን ይችላል፣ ወይም ሌሎች እርዳታ ላይ ሰጡ ይችላሉ። የተለያዩ ነገሮችን ማለት ነው አለማድረግ። ስለዚህ በዚህ አይነት መልኩ ሌላን ሀገር ወደነሱ ቢሄቪየር ወይም ወደነሱ ወደሚፈልጉት ዳይቨርት ያደርጉታል ማለት ነው። ስለዚህ ይሄን አይነት አድሚኒስትሬቲቭ ታይፕ ይሄ ኢምፔሪያሊዝም ብለን እንጠራዋለን ማለት ነው። ለምሳሌ አሜሪካ ወደምትፈልገው ነገር እንድትሄድ ስትፈልግ ለሱዳን የተለያዩ እርዳታዎችን ታቀርብላቸዋለች፣ የተለያዩ ነገሮችን ታደርጋለች። የሚሊተሪ ሊሆን ይችላል፣ ኢኮኖሚክ ሰፖርት ሊሆን ይችላል ታደርጋለች። ነገር ግን ሱዳን አሜሪካ ወደምትፈልገው ፖሊሲ ስታፈነግጥ እርዳታ መስጠት ታቆማለች፣ የንግድ ግንኙነቷን አሜሪካ ታቆማለች። ስለዚህ ሳትወድ በግድ ሱዳን ምን ልትሆን ትችላለች? ፖሊሲዋን የምትቀይረው አሜሪካ ወደምትፈልገው፣ ምክንያቱም እርዳታን ለማግኘት ይሄ ታይፕ ኦፍ አድሚኒስትሬቲቭ ስታይል ነው። ይሄ
ኢምፔሪያሊዝም ብለን የምንጠራው ማለት ነው። ኢምፔሪያሊዝም ብለን የምንጠራው ማለት ነው። then following the end of the Atlantic slave trade አትላንቲክ ስሌቭ ትሬድ አልቋል። ከአፍሪካ አሜሪካ አውሮፓ የነበረ ነው። ዩሮፒያን they begin legitimate trade ወይም ህጋዊ ንግድ ጀምረናል ብለዋል። the term legitimate commerce refers to the commodity trade between Africa and European merchants after the slave trade was abolished። ይሄ legitimate slave trade የተጀመረው refer the commodity ወይም ኮሞዲተሪ የሸቀጦች ንግድ የሸቀጦች ልውውጥ ማለት ነው። በማንና በማን between Africa and Europe after the abolition of slave trade totally abolitional ቀርቷል ከተባለ በኋላ የነበረ የንግድ ግንኙነትን ይሄን legitimate trade ብለን እንጠራዋለን። between the final quarter of the 18th century and the 1870s a large number of European explorers they traveled out in the heart of Africa to conduct exploration ይሄ ኤክስፕሎሬሽን እና ዲስከቨሪ ሁለተኛው እንትን የመጣው በፋይናል 18ኛው መቶ ክፍለ ዘመን መጨረሻ አካባቢ እስከ 1870ዎቹ እጅግ በጣም ቁጥራቸው የበዛ ኤክስፕሎረሮች ወይም አሳሾች ወደ አፍሪካ መጥተዋል ማለት ነው። አላማቸው ምንድነው? to get exploration ዲስከቨር ለማድረግ ኤክስፕሎሬሽን ወይም ለማሰስ አፍሪካን ማለት ነው። አፍሪካን ለማሰስ ማለት ነው። European explorers who arrived before the 1850 are believed to have been inspired by the spirit of pure and objective scientific inquiry ከ1870ዎቹ በፊት መጣ የነበሩት የዩሮፒያን አሳሾች they are believed to have been inspired by the spirit of pure and objective scientific inquiry ንጹህ የሆነ ትክክለኛ የሆነና የኦብጀክቲቭ ሳይንቲፊክ ኢንኳየሪ ነው። ሳይንቲፊክ ኢንቨስቲጌት ለማድረግ ነው። ሳይንቲፊክ ሚሽነሪ ኮንዳክት ለማድረግ ነው። ጂኦግራፊክ ሚሽነሪ ኮንዳክት ለማድረግ ነው። ሪሊጂየስ ሚሽነሪ ኮንዳክት ለማድረግ ነው። ወይም ሃይማኖታዊ ተልእኮ ይዘው የመጡ ፒውር ማለት ነው። ወይም ሳይንቲፊክ ወይም ጂኦግራፊክ ሚሽነሪ ሚሽን ይዘው የመጡ ናቸው ማለት ነው። ሰከንድ ኤክስፕሎረርስ ወይም ሁለተኛዎቹ ዩሮፒያን ኤክስፕሎረርስ they were considered number of explorers who arrived after the 1850 ከ1850 በኋላ የደረሱት they were government agents እነዚህ ግን የመንግስት ኤጀንቶች ናቸው። ለመንግስት የሚሰሩ በሚሽነሪ ሪሊጂየስ ሊሆን ይችላል፣ ሳይንቲፊክ ሊሆን ይችላል፣ በዛ ስም በዛ ሽፋን ነገር ግን መንግስታዊ ስራ ሊሰሩ የመጡ ናቸው። ከ1850ዎቹ በኋላ የመጡት ማለት ነው። ሪሊጂየስ ሊሰሩ የመጡ አሉ። ነገር ግን ከሪሊጂየስ በስተጀርባ ምን አላማቸው ለኮሎኒያሊዝም ነው። ለምሳሌ የኬንያው ፕሬዚዳንት ጆሞ ኬንያታ ያለው አለ ሪሊጂየስ ሚሽነሪ አለመሆናቸውን ለማሳየት ማለት ነው። they came to Africa and they had Bible and we had the land ወደ አፍሪካ ሲመጡ መጽሐፍ ቅዱስ ይዘዋል፣ እኛ ደግሞ መሬት ይዘን ነበር። and they gave their own Bible መጽሐፍ ቅዱሳቸውን ሰጡን። and they ordered us to close our own eye and pray for God ምን አዘዙን ነው የሚለው? አይናችን ጨፍነን እንድንጸልይ አዘዙን። ጸሎታችን ስንጨርስ they took our land we had only the Bible መጽሐፍ ቅዱስ ብቻ ይዘን ቀረን፣ መሬታችንን ነጠቁን ይላል። ይሄ ትሩ ሪሊጂየስ ሚሽነሪ አለመሆናቸውን የሚያሳይ ነው ማለት ነው። so missionaries they came እዚህ ጋር ስናየው missionary came into Africa along with colonial administrators and traders ሲመጡ ሚሽነሪዎቹ ምንድነው ኮሎኒያል አድሚኒስትሬተሮቹ ያግዟቸው ነበር። በእነሱ ረዳትነት ነው የሃይማኖት ልብስ ወይም የሃይማኖትን ጭንብል አንግበው ይመጡ የነበር ማለት ነው። ይሄም የሚያሳየው but they converted only religious missionary መጣው ወደ ክርስትና የቀየሩት የአፍሪካ ማህበረሰብ 1% ነው። ነን ሙስሊም የሆኑትን ሰሜኑ የአፍሪካ ክፍል እስልምና ተከታይ ነው። ነገር ግን ወደ ሌላው የአፍሪካ ክፍል መጣዋል።
ነገር ግን ወደ ክርስትና ሊቀይሩ የቻሉት ኦንሊ 1% ወይም ከ1% ያነሰ ነው። ይሄ አሁን ትሩሊ ሪሊጂየስ ሚሽነሪ አለመሆናቸውን የሚያሳይ ነው ማለት ነው። ስለዚህ what were the motives of European colonizers ወይም European colonialism ሞቲቭ ምንድን ነው? ወይም factors that encourage European to come to Africa or to begin colonialism የሚለውን እናያለን ማለት ነው። ዋና ዋና ሞቲቮቹ አንደኛ ኢኮኖሚክ ሞቲቭ ነው። የኢኮኖሚክ ሞቲቭ it was raw material ኢንዱስትሪያል ሪቮሉሽን ዩሮፕ ላይ ተጀምሯል። ስለዚህ ኢንዱስትሪ እየተስፋፋ ሲመጣ ሾርቴጅ ኦፍ ራው ማቴሪያል አጋጥሟል አውሮፓ ላይ ወይም የጥሬ ዕቃ እጥረት። ስለዚህ ቱ ጌት ራው ማቴሪያል ደን አሁንም ኢንዱስትሪ ሲስፋፋ አውሮፓ ላይ ትርፍ የሆነ ምርት አለ ማለት ነው፣ ሸቀጥ አለ። ስለዚህ ያን ሸቀጥ ለመሸጫ ቱ ጌት ኒው ማርኬት ፎር ዴር ኦን ኢንዱስትሪያል ጉድስ ወይም ገበያ ለማግኘት ነው ማለት ነው። ኢኮኖሚክ ሞቲቭ ይሄ ነው። ፖለቲካል እና ስትራቴጂካል ኢንትረስት ነው ሁለተኛው ደግሞ ፖለቲካል ኤንድ ስትራቴጂካል ኢንትረስት ወይም ፖለቲካል ሞቲቭስ። ሜጀር ዩሮፒያን ፓወርስ ላይክ ግሬት ብሪተን ፍራንስ ኤንድ ስፔን they were competing for power and prestiges ብዙ ቅኝ ግዛት ቦታ ለመያዝ ኮምፒት ያደርጉ ነበር። ቅኝ ግዛት ቦታ የመያዝ ደግሞ አንደኛው ለፓወር ነው፣ ሁለተኛው ደግሞ ፕሬስቲጅስ እንደ ዝና ይቆጠር ነበር እና እነዚህ ሀገራቶች ፈረንሳይ፣ ስፔን እና ግሬት ብሪተን ኮምፒት ያደርጉ ነበር። ለምሳሌ ግሬት ብሪተንን ምን እንትን ይል ነበር አባባል አለ the sun never sets for the British Empire the sun never sets for the British Empire ለብሪቲሽ ኢምፓየር ፀሐይ አጠልቅ እጅግ በጣም ሰፊ ግዛት ስለነበራት ህንድ ላይ ግዛት አላት፣ ምስራቁ የዓለማችን ክፍል ላይ ግዛት አላት። እዛ ጋር ፀሐይ ስትጠልቅ አፍሪካ ላይ ደግሞ አላት፣ አፍሪካ ላይ ይወጣል። አፍሪካ ላይ ሲጠልቅ ደግሞ አሜሪካ ላይ ቅኝ ግዛት አላት። ስለዚህ ብሪቲሾች አይተኙም። ለዛም ነው ለሰን ኔቨር ሴትስ እና ኮምፒት ያደርጉ ነበር። ሌሎች ሀገሮችም እንደ ፕሬስቲጂየስ እንደ ዝና ይቆጠር ስለነበር ማለት ነው ኮምፒት ያደርጉ ነበር ማለት ነው። ይሄ የፖለቲካል እና ስትራቴጂካል ኢንትረስት ነው ማለት ነው። ሌላኛው civilizing mission or and it is what we call at the white man's burden ተብሎ ይጠራል ማለት ነው። white man's burden the civilizing mission is a rationale for intervention or colonization of other non-western peoples like Africa ይሄ ነን ዩሮፒያን የሆኑ ስቴቶች ሲቪላይዝድ አልሆኑም። ስለዚህ አውሮፓ የሰለጠኑ ናቸው። ቅኝ ግዛት ይዞ እነሱን ሲቪላይዝድ የማድረግ ሚሽን በሚል ሽፋን የመጣ ነው ማለት ነው። ስለዚህ ሶስተኛው the civilizing mission ወይም the white man's burden እነዚህ ነን ዌስት ዩሮፒያን ስቴቶችን ቅኝ ግዛት የመያዝና የማሰልጠን ሚሽን አለብን በሚል ማለት ነው። ሌላኛው ሪሊጂየስ ፋክተርስ ነው። የአፍሪካን ስቴቶች ወይም ነን ዩሮፒያን የሆኑት ስቴቶች ክርስትናን ለማስፋፋት በሚል ማለት ነው። ትሩሊ ክርስቲያን ሚሽነሪ ባይሆኑም የሪሊጂየስ ሚሽንም ሌላኛው ሞቲቭ ነው ማለት ነው። ዴን ከዛ ቀጥሎ the scramble for Africa and the Berlin Conference የሚል እናያለን። the scramble for Africa and the Berlin Conference scramble ማለት መቀራመት ማለት ነው። በርሊን ኮንፈረንስ ከ1884 እስከ 85 የተደረገ ነው። this Berlin Conference it marked the beginning of colonialism in Africa አፍሪካ ላይ ኮሎኒያሊዝም ተጀመረ የሚባለው ከበርሊን ኮንፈረንስ በኋላ ነው። እንደ ቅርጫ አፍሪካን የተከፋፈሏት ማለት ነው። when we say before Berlin Conference ወይም ከ1884 በፊት only 10% of Africa was ruled by foreign powers 10% የሚሆነው የአፍሪካ ክፍል ነው በውጭ ሀገሮች የሚመራ ነበር። ከበርሊን ኮንፈረንስ በኋላ ግን within short period of time the whole parts of Africa except Ethiopia and Liberia was under the control of European colonizers within short period of time ስለዚህ ይሄ በርሊን ኮንፈረንስ ምንድነው አላማው የሚለውን እናያለን ማለት ነው። በርሊን ኮንፈረንስ it was held from 1884 up to 1885 በርሊን in German በርሊን የጀርመን ዋና ከተማ ነች። እዛ የተካሄደ ነው ከ1884 እስከ 85 የተካሄደ ነው። it was arranged by the German chancellor Otto von Bismarck
የጀርመን ሊደር የነበረው የኮንፈረንሱም አዘጋጅ መሪም የነበር እሱ ነው። ኦቶ ቫን ቢስማርክ 14 ሀገሮች አቴንድ አድርገውታል። 14 ሀገሮች በርሊን ኮንፈረንስን አቴንድ አድርገውታል ማለት ነው። ዓላማው ምንድነው? the aim was to divide Africa without war። ኮምፒቲሽን ላይ ነበሩ ዩሮፒያኖች። ስለዚህ አፍሪካን ያለምንም የዩሮፒያኖች የእርስ በርስ ጦርነት እንዴት መከፋፈል እንዳለባቸው ስምምነት ያደረጉበት ኮንፈረንስ ነው። ዲስ በርሊን ኮንፈረንስ ብለን የምንጠራው ማለት ነው። ጀነራል አክት ኦፍ the conference which led international guidelines for colonization had 38 articles 38 የሚደርሱ አርቲክሎች አሉት፣ አንቀጾች አሉት። ኢንተርናሽናል ጋይድላይን እንዴት ኮሎኒያሊዝምን እንዴት ኮንዳክት ማድረግ እንዳለባቸው ጋይድላይን መመሪያ ያወጡበት ነው ማለት ነው። 38 አንቀጾች አሉት። ከነዚህ መካከል the principles of effective occupation ኤፌክቲቭሊ ኦኮፓይ አደረገ ከተባለ አንድ ሀገር ሌላ ሀገር መጥቶ መያዝ አይችልም። ስለዚህ ኤፌክቲቭ ኦኩፔሽን ወይም አንድ ሀገር ኤፌክቲቭሊ ሌላን ሀገር ኦኩፓይ አድርጓል የሚባለው ምን ሲሆን ነው የሚለውን እናያለን ማለት ነው። አኮርዲንግ ቱ ዲ አርቲክል 35 ፋይናል አክት colonial powers could acquire the right over colonial lands only if they possess them effectively occupy ካደረጉ ወይም መብት የሚሰጣቸው ያችን ቦታ ይዘዋል ወይም ያችን ሀገር ቅኝ ግዛት ይዘዋል ተብሎ እውቅና የሚሰጣቸው እውቅና ከተሰጣቸው ደግሞ ሌላ ሀገር ሂዶ አይዝም ማለት ነው። ምን ሲያደርጉ ነው? if they possess them እነዚህን ነገሮች ሲያደርጉ ነው። አንደኛ if they had treaty with local leaders ከሎካል ቺፎች ጋር ስምምነት ሲያደርጉ ትሪቲ ሲያደርጉ። ሁለተኛው if they flew their flags ሰንደቅ ዓላማቸውን ማውለብለብ ሲችሉ ተያዘች ከተባለችው ቦታ ላይ ማውለብለብ ከቻሉ። if they establish administration in the territory with a police force to keep order ስርዓትን ለማስጠበቅ አስተዳደራዊ ስርዓቶችን ከገነቡ በፖሊስ ፎርስ ስነ ስርዓትን ማስከበር ከቻሉ ኢፌክቲቭሊ ኦኩፓይ አድርጓል ይባላል ማለት ነው። ስለዚህ ሌላ ሀገር መጥቶ ያችን ሀገር መያዝ አይችልም ማለት ነው። መያዝ አይችልም። ሁለተኛው the doctrine of the sphere of influence ማድረግ ሲችል so according to the article 34 on the general to be notified by the power taking possession አንድ ሀገር ያለፉትን ኤፌክቲቭ ኦኩፓይ አደረገች ከተባለ ያለፉትን ክራይቴሪያዎች ካሟላች ማለት ነው። ከዚህ በፊት ያየናቸውን ሶስቶቹን ካሟሉ ኖቲፋይ ማድረግ አለበት። ለዚህ ለበርሊን ኮንፈረንስ ላይ አቴንድ ላደረጉ ሀገሮች ማሳወቅ አለበት ማለት ነው። ካሳወቀ ምን ማለት አይችልም፣ ሌላ ሀገር መጥቶ ያችን ሀገር ለያዝ አይልም ማለት ነው። ሌላኛው the conference resolved the end of slavery ባሪያና የባሪያ ንግድ ቀርቷል ብሎ ዲክሌር አድርጓል ማለት ነው። በዚህ በበርሊን ኮንፈረንስ ላይ። ሌላኛው በርሊን ኮንፈረንስ ላይ እንትን ያለው the Congo Free State was confirmed as a private property of the King Leopold of Belgium የኮንጎ ሙሉ ለሙሉ ለማን ነው የተሰጠችው? ለቤልጂየሙ ንጉስ የግል ሀብት፣ የሱ የግል ቅኝ ግዛት። ሌሎች ሀገራቶች ለመንግስታቸው ነው ቅኝ ግዛት የሚይዙ። ይሄ ሰው ግን የኪንግ ሊዮፖልድ ዘ ሰከንድ ኦፍ ቤልጂየም ሙሉ ለሙሉ ኮንጎን ተሰጥቷል ማለት ነው። የሱ የግል ሀብቱ ሆናለች፣ የግል ንብረቱ ሆናለች ማለት ነው ኮንጎ። ሌላኛው ፍሪ ናቪጌሽን ኦፍ ዘ ኒጀር ኤንድ ኮንጎ ሪቨር ይሄ ኢንተርናሽናል ዋተር ሆኗል ማለት ነው። በኮንጎ እና በኒጀር ወንዝ ላይ ማንኛውም በነጻነት መጓዝ እንደሚችል ስምምነት አድርገዋል ማለት ነው። ሌላው ከዚህ በኋላ Europeans they made fake treaties ውሸት የሆነ ትሪቲዎች። ምክንያቱም አንዱ effective occupation if they made treaty ነው የሚለው አይደለም። ፌክ ትሪቲዎችን ለምሳሌ እንደ ውጫሌ ትሪቲ
አይነት ከተለያዩ የአፍሪካ ሀገሮች ሎካል ሩለሮች ጋር ፌክ የሆነ ትሪቲን አካሂደዋል። ለምሳሌ ውጫሌ ትሪቲ ፌክ ትሪቲ ነው። አንቀጽ 17 በአማርኛ የተጻፈው ኢትዮጵያ ካን ዩዝ the service of Italy on its foreign relation to Europe ነው የሚለው። ኢትዮጵያ የአውሮፓ ግንኙነቷን በጣሊያን በኩል ማድረግ ከፈለገች ማድረግ ትችላለች ነው የሚለው። የጣሊያንኛው ግን መስት ነው። ኢትዮጵያ የውጭ ግንኙነቷን ማድረግ የምትችለው በጣሊያን በኩል ብቻ ነው። ይሄ ደግሞ የኢትዮጵያን ስታተስ ወደ ምን እንትን ያደርገዋል? ዝቅ ያደርገዋል። ፕሮቴክቶሬት በኢጣሊያን ፕሮቴክቶሬት ወይም በሱ በኢጣሊያን ጥበቃ ስር እንዳለች ማለት ነው። የዚህ አይነት ትሪቲዎችን ከሌሎች የአፍሪካ ሀገሮች ጋርም አድርገዋል። ፌክ ትሪቲዎችን they were successful። ኢሮፒያኖችን ካየን they were successful it was their military superiority። ለአሸናፊነታቸው ምክንያት አንደኛው ሚሊተሪ superiority ተዘጋጅተውበት የመጡ ነው። ሌላው ሁለተኛው lack of cooperation and solidarity among Europeans። አውሮፓያኖች ትራዲሽናል ዋር ሊደር ነው ያላቸው። ከዛ በተጨማሪ ኮኦፕሬሽን ሶሊዳሪቲ አልነበራቸውም። በዚህ ምክንያት በአጭር ጊዜ አፍሪካኖችን ሊቆጣጠሩ ችለዋል ማለት ነው። ሊቆጣጠሩ ችለዋል። ይሄ የዛሬው ትምህርታችን ነው። በሚቀጥለው ደግሞ ፓርትቱን አቀርብላችኋለሁ። ተከታተሉኝ። ላይክ ማድረግ፣ ሰብስክራይብ ማድረግ አትርሱ። ሼርም እንደዚሁ አትርሱ ማለት ነው። አመሰግናለሁ ስላዳመጣችሁን። ቻው።